ልጅሽን ከነ ቤተሰብሽ ነው አምጥቼ እዚህ ጋር የምለጥፍልሽ። ስነ ስርዓት ያዥ። ከነ ልጆቿ የሷንስ ክርስቶስን የምሬን ነው የምልህ። ሰው ነው ወንድ ጋር ሲሄድ እንኳን ልጁን ሴፍ የሆነ ቦታ አስቀምጦ አይሄድም። በየሄድሽበት ቦታ ወንድ 10 ወንድ ሲጠራሽ ልጆችሽን እያልሽ የምትሄጂ ገንገበት እንደ እንስሳ ጤና ይስጥልን። ከድሬው ጋር መብትሽ ነው የፈለግሽውን ነገር ማድረግ። ከኔ ጋር ግን ዶን ላይ እንዴት ናችሁ? ቤተሰብ ፕላስ እንዴት ነው? ሰላም ነው? ባርቺ ላለ አራዳ ልጅ እንዴት ነው? ሁሉ ሰላም? ኧረ ለሊቢያዎች ድምፁ ነው። ይሄ እኮ ሀክ ማለት እኮ ዝም ብሎ ሊንክ ይላክና የ8 ዓመት ልጅ ሊንኩን ከተጫንከው ኢሜይል ካስገባ ማንም የሚያደርገው ነገር ነው። ይሄ ምን አባቱ ነው ሀክ ምናምን የሚለው? አሬ ባራ ጌታ ሀከር እኮ ሀከር ነኝ አይልም። አሜሪካ ላይ እዚህ ቁጭ ብለህ የምን የድንዛዜ ለሊቢያ ድምፁ ነው። ማምዬ ብዙ ልጆች ሊቢያ ላይ እየተሰቃዩ በእናትሽ እያለቀሱ ህፃናቶች እያለቀሱ ነው። ሊቢያ ላይ እየተሰቃዩ ነው። ማምዬ አይታችሁ ባርቺ የሆነ ቀን ንገረኝና እናደርግላቸው። ያው ላይቭ ስሩላቸው ቪዲዮ ምናምን ማምዬ ሁላችሁም እዚህ ጋር ያላችሁ ቤተሰቦች ያ እንዴ ባርቺ እናደርጋለን። ዋይና እወዳችኋለሁ፣ አከብራችኋለሁ። ሊቢያ ላይ እኛም እንወዳለን። ወደ ሀገራችሁ የሚልኳቸው ሰዎች እና ወደ ሀገራችሁ ሂዱ ምናምን እየተባለ ሊቢያ ላይ በጣም ብዙ ሰው እየተደበደበ ነው። በዚህ አጋጣሚ ሁላችሁም የምታገኙትን ፕሮፋይል ስለ ሊቢያ ሼር ብታደርጉት መልካም ነው። ያ ነገር ይጠቅመናል። እኛም ያለብንን ጉዳይ እዚህ ጋር እንፈታለን። ማሜን አትንኳት፣ አትናገሯት። ከተናገራችኋት ከሄደችባችሁ አትለቃችሁ። አንተ ራሱ በእናትህ እሱ ሰው በቃ አቴንሽን ፈልጎ ነው እንደዚህ ራሱ ርስ ይዘለት ቁጭ አትበል በማርያም እንዲህ ጀስት ልሚ ያለውን እኔም በተለይ ልሚ ምንም አይነት ነገር ጃቢ እኔ በዚህ ሰዓት ምንም አይነት ነገር አልፈልግም። በቃ አትረሱብኝ አልኩ እኮ። ሲደረስብኝ ግን መጨረሻ ላይ አልፋታሽም። አትረሱብኝ፣ እኔም በቃ አትረሱብኝ። እኔ በራሴ ዓለም ላይ እየኖርኩ ያለው ሰው ነኝ። በቃ የሀገር ጌሾ ፊታቸው ራሱ ምን ይመስላል? አሁን እቺ ድሬውስ እንዴት እንደዚህ ይተኛል ከእንደዚህ አይነት ሰው ጋር? ክርስቶስን ይሄበት እንዴት ነው? ቆይ ግን እንትን የምናደርገው ፎቶ እንዴት ነው ማምጣት የምችለው? እየዳብል ልጠይቀው። ቆይ ሲያስጠሉ በቃ አንዳንዱ ምን አለ መሰለህ ብዙ አንዳንዱ ምን አለ መሰለህ ብዙ ሲጎራጎር ብዙ ሲላላክ ስለሚውል ልክ እንደዚህ ፎቶ አለኝ ምናምን ስትላት ትደነግጣለች። በቃ የምታደርገውን ስለምታውቀው ማለት ነው። እኔ ግን ዘኢን ነው ማስኬድ አልፋታም። ሲያስጠሉ ጃፒ ይሰማለሁ። ዌብሳይት ትሰማለህ? እኔ ጥያቄ አለኝ። ምንድነው ትራክ ውስጥ ቁጭ ብሎ ዋይፋይ በሌለበት እንዴት ነው ሀክ የሚሆነው የሚለው አንድ ጥያቄ ጠይቀልኝ። ሁለተኛ ደግሞ ስልክ ሪከርድ ማድረግ እኮ ሀክ ማድረግ አይደለም። የሰውን ያወራውን ሪከርድ አድርጎ ሀክ እኔ በቀደም የሆነ ጽሁፍ እያነበበ ነበረና ማንበብ ሁሉ አልቻለም። እግዚአብሔር እያየሁት ነበር። አነበውም ቃሉን እንዴ አንተ የሆነ ደንቆሮ የሆነ ሰውዬ ነው። ምን አባቱ ነው እኔ ስሜ ደግሞ ጠራኝ። በስልኩ ነው፣ በስልኩ ሴሉላር ነው ሀክ የሚያደርገው። ምን አይነት ነገር ነው? ማን ነው የሚሸውደው? እኛ ኮንፈረንስ ተማሪዎች አይደለም። ለዛ ኮሎኔ ትናንትና አዋርድ ነው፣ እኛ አዋርድ ነው መረጃ መጣት። ማነው ማርቆስ አካር ማኛ ቤት መሰከር አይደለ? አምጥቼ ማርቆስን እዚህ ቤት አስመሰከርኩለት። የገዛ ጓደኛው ሪከርድ እንደምትሰጠው ሁሉ ነገር አጣርቼ ስለ ኢትዮጵያ እኮ ተመሰከረበት። ጃፒ ባል አላት እኮ፣ ባለ ትዳር ነች እኮ ልጅቷ አላት እኮ ባል ኢትዮጵያ። አዎ እኔ አውቃለሁ፣ ይህንን አውቃለሁ። ባል አላት እኮ እሱ እስከሚመጣ እያለች የልጆቹ አባት ሞቷል። እዛ አሜሪካን ኖ አሁን ልታመጣው አላት። ሌላ ባል አላት። ሌላ ኦኬ፣ ከልጆቹ አባት ውጭ አለ ያ አላት ሌላ ባል። እሷ እየሄደች ነው ኢንፎርሜሽን ለእሱ የምታቀብለው። ገባሽ? ኖ አሁን
እኮ እኔን ማስገባት ለምን ተፈለገ ነው ዳሴት አሉ። በቃ አንዳንድ ጀዝባዎች ቁጭ ብሎ ቀን ሙሉ እኔን ሲያዩኝ የሚውሉ ለምን እንደሚያዩኝ ልጅቷ ነች እኮ ያስገባች። እኔ ድሬው ጓደኛዬ ነው እንደዚህ አወራው። ግን ብሎክ አረገኝና የዛ ሰዓት ማለት ስለ እሷ ስለጠየቅኩት የሆነ ነገር አንዴ አክማት ምናምን ስላልኩት ብሎክ ሲያደርገኝ እና ምናምን ብዬ መጥቻ እንዴ ወፓ አልኩበት። ያ ትክክል አይደለም። ያለበትን ችግር መናገር ነው ያለበት። ገባሽ? መሲ ገብተሻል። ምንድን ነው ፎቶዋን አደርገዋለሁ ስትል እንዴት እንደሚደረግ ልነግርህ ነው። ፎቶዋን ኦኬ፣ እንዴት ነው የሚደረገው ንገሪኝ። ኢፌክት ውስጥ ግባ። አሁን አንቺ ልታስተምሪኝ ነው? እኔ እራሴ አውቃለሁ ግን አሁን ማረግ ስላልፈለግኩ እንጂ አሁን ማረግ ይከብደኛል። እንደዚህ አሁን እኮ በእናትህ በቃ የሴትዮዋን ፎቶ ሰውየው ነው መቀጠል እንዲያውቃቸው እኮ ነው አሁን የፈለጉ። በቃ እንደዚህ እናያት ካላችሁ ነው ያደርግላችኋለሁ። ምንም ችግር የለም። አርጋቸው እናያቸው። ትልቅ ሰው ነው አላልክም? እንዴ እናያቸው። እና ክብራቸው ትልቅ ናቸው። ጃፒ የሴቷን ተው። እናያቸው እኛ ጃፒ እኔ መጣሁት ልጁ ሀክ አድርጌያለሁ ላስሬ እና እንዴት አድርጎ ነው ሀክ ያደረገው? አንድ ኤግዛምፕል ያሳይ ደግሞ እኮ የሚያስቀኝ ዌብሳይት አንድ ነገር ልንገርህ በእናትህ። አሁን ፐብሊክ ላይ የተፖሰተ ፎቶ አንጥተህ ዛሬ በኤዲቲንግ እና ፊልተር አንዴ ጠይም አንዴ ቀይ በምታረግበት ሰዓት ምን አይነቱ ጅልጥ ነው ይሄ ፎቶ እና ያን ፎቶ አንድ አይነት አይደለም ይላል። በአካል ድሬውን ታውቀዋለህ እንዴ ምን አይነት ከለር እንዳለው? እንደዚህ ልቀይርላችሁ። ድሬ ሴት ይደበድባል። ይደብድብ የደበደበ እንደሆነ ሳለ እሷ አለች እኮ እማማ በላይ ነች ተደበደበች። ዛስር ሰማ ጃፒ መጀመሪያ እስቲ ሻወር ሀክ አርጎ ይውሰድ። ባለፈው በቤቢ በዋይፕስ እኮ ነው ገላውን እንትን እያለ የገባው ታውቃለህ። ላይቭ ላይ እያጸዳ ሻወሩ እንዳይነካካ ነግሬው ነበር የሆነ ማኛ ቤት ካስታወሳችሁ። ከዛ ምን አለ እኔ ዳ ስለሆነ እሱን አካል አለ እኔ ያሉም ዳ ማን እንደሆነ ያውቋል። ዳ ከመኪና ላይ አይወርድም። የራሱ በስሙ ቤት የለውም። የምኖርበት ቤት እኔ ራሴ ማን ነው ለሰው አይደለም ጃፒ ልንገርህ። እሱ አሁን የፈለገው በቃ እንደዚህ ቁጭ ብሎ እንዲወራለት ምናምን ነው። ለዛ እኮ ነው እኔ እንደዚህ መግባትም አልፈለግኩም። አሁን አንተ እንትን ደግሞ የሚፈሩት አገኝ ያደርገናል ምናምን አይነት ከኔ የባሰ ደንቆሮ የሆነ ሰው ጋር ኤክስፕሌንም አላደርግም። ቁጭ ብዬ በእናትህ እንዴ ሲያስጠላ። የሴት ጭንስር እኮ ቁጭ ብሎ ነው ፀጉሩን የሚፈተለው። እስን ትላለህ እንዲህ ትራክና ሀክ የሚለው ጽሁፉን ደግሞ ለማምጣት የሰመሬ ልጆች ጋር ነው የምትኖረው። አድርጎ ራሱ አድርጌያለሁ አይባልም። አሁን እኮ ልጁ እኮ ምንም አላረገም። ወንጀል ነው። ለእኔ ምክንያቴ ሴቷ ናት። በጣም ወንጀል ነው። ምንም አላረገኝም። እኔ ሴቷ ናት። ፍራውድ እኮ ፍራውድ አረግ ማለት ነው። ወንጀል ነው። ከ10 ዓመት እና ከዛ በላይ ነው አለኝ ፎቶ ኤቭሪቲንግ ኦልሬዲ። ማርቆስ እኮ ነው ምን አለ መሰለህ ሀክ ያደርጋል አለ እና የማርቆስ አንደርስታንዲንግ ነው ፕሮብሌም ያለው። ሰውየው ሀክ አድርጎ ሳይሆን ሪከርድ አድርጎት ነው። ሰው ልቆለት ነው። ሪከርድ አድርጎት ልጅቷ ነው የሰጠችው። ኤቭሪቲንግ ጋይዝ ልጅቷ ነው የሰጠችው። ለእንትና ማን ነው ዮኒ ማኛ ቀጠሮ ያዝልኝ ብሎ አለ አይደለ? ቀጠሮ ያዝና እኔ እና እሱን ታገጣጥመናለ። ይህ ነው እንደዛ ነው። ልጅቷ ናት የሰጠችው እንትኑን ይህንን የሚያወራውን ሰውዬ ቁጭ ብሎ። ከዛ ውጭ እኔን አታስገቡኝ ነው። ዳሴት መንደሬ መሆን የፈለጋችሁ እዛው መንደሬ ሁኑ። እኔ ግን እንደዚህ አይነት ነገር ላይ አታስገቢ ነው እየነገርኩሽ ነው። መንደሬ ማለት ምናምን እኔ ማንም አይደለሁም። እየነገርኩሽ ነው። እዛው ድራማሽን ያዥ። ዳሴት መንደሬ ምናምን አታስገቢ። ዝም በለም አንተ። እኔንማ ማንም መንደሬ ሊለኝ አይችልም። አይመጣም። ሰውየው ፈሳም ነው። ኦፕን ማይንድ አንተ ራሱ ጃፒ አታውራለትም አታውራላትም። በቃ ጀስት ሊቭ ስታይል በቃ
እንዴ መታወቅ ነው በቃ የፈለጉት እነሱ። ከዛ ትንሽ ቆይታ ደግሞ ፎሎ ያደርጋታል ሰው፣ ትመጣለች በራሷ ላይ። በቃ እንደዚህ ነው እየፈለጉ ያለ በቃ። ስለዚህ አያገባንም ደግሞ ብላ እንዴት እኔ ጋር መታ ድሬው ምናምን ጓደኛህ ነው ወደዋለሁ ምናምን ብላ እንዴት እኔ ጋር መጣች? ደግሞ እኔን እኮ ቁጭ ብላ ነው ስታይ የምትውል። አይገርምም? እኔ አንዳንዴ ይኸውልህ ጃፒ ምን እላለሁ መሰለህ 8 ሰዓት ስቀመጥ 8 ሰዓት ቁጭ ብለው የሚያዩኛሉ። አንዳንዴ ቦልካቸዋለሁ ለምን ቁጭ እንዳሉ አይንቀሳቀሱም ብዬ ማርያምን ነው የምልህ። ለካ ነፍሴ ይዟት ድሬውን መስዬ እየታየዋት ነው። ድሬው እኔ በጣም ነው የሚያዝናናኝ። በቃ ያስቀኛል። በጣም የሚያዝናናኝ ጓደኛዬ ነው። የአራዳ ልጅ ነው እንጂ የአራዳ ነው። ፎንቃ ገብቷላት ሊሆን ይችላል። ዛሷም ሳይ ገብቶላታል። ለዛማ ገብቶላት ነው ተረድቻታለሁ እኮ። ግን እኔን እሷ ልትደሰት ብላ እኔ መበጥበጥ የለባትማ። ዌብሳይት ተባብሪያታ ትደሰት እያየች አንተ ልትደሰት ብለህ እኔን መበጥበጥ አለብህ እንዴ? ይገባኛል። ፉንቃ ይዟት እንዴ ድሬው ኦፍኮርስ ፉንቃ ያስዛል። ጭዌው ራሱ ይህን ነው እንደ የምትፈልጉት? በቃ ሰውን እኮ አጠፋችሁት ከቲክታክ ጠቅላላ። በቃ አሁን ዝም ብሎ የሚያጀዝብ ተንከረፈፈ ወሬ፣ የጀዘበ ወሬ የሚያደነቁራችሁ የሚያዝናናችሁን ሰው ሁሉ እያጠፋችሁት ነው ከአካባቢው። በቃ አንድ የሚያዝናና ሰው የመጣሁትን እኔ በቃ አረ ክርስቶስ እንድሬው እኮ በጣም እኮ ነው የሚያስቀን የሚያጫውተን ማርያምን። እንዴ ድሬ ያራዳ ልጅ ነው ይመቸው። የጋይንት ሰው ቢሆንም ይመቸው። የሆነ ነገር ያለው ሰው እኮ አደባባይ ላይ ጎንደር ተወልዶ ያደገ ጋይንቴ ነው የድሬ ልጅ ብሎ መብቱ ነው። አንተስ ነጥብ ለምትወጣው ነገር ኖርማል ነው። በቃ እኔ መረጋት ያለበት ስሚ፣ እኔ ለማንም ወደኋላ እንደማለት ታውቂኛለሽ። በማንነቴ ስለማላፍር እኔ አዲስ አበባ ተወልጄ ያደግኩ ቤተሰቦቼ ደግሞ ከወሎ ክፍለ ሀገር የመጡ በጭዌ ከመጣችሁ እኔ እንደ ድሬው የሚያስቀኝ ሰው የለም፣ የሚያዝናናኝ በቃ በጣም ነው ይመቸው። በጣም ነው የሚያዝናናኝ። በዛ ላይ ድሬው ማፋገር ይችላል፣ ችክ መጀንጀን ይችላል ምናምን። ማሜ ደግሞ ችክ ሲጀነጀን ማየት ተወጃለሽ። አሪፍ እና እንደዛ ነው። አሁን ተግባብታችኋል። ከዚህ በኋላ ርዕስ አድርጋችሁ ማሜን ካነሳችሁ ቀንዳችሁ ነው የሚባለው። እኔ ጃፒ እንትን ስላልክ ነው የገባው እንጂ ሰምቼዋለሁ ወሬውን። ኦልሞስት 3 ቀን 4 ቀን ይሆነኛል። ግን እኔ መልስ አልሰጥም። እኔን ስሜን ለጠራ ሁሉ መልስ አልሰጥም። በቃ አንዳንዴ ዝም ብለህ መዋል የሌለብህ ቦታ ላይ መዋል የለብህም። በቃ እኔ አንደኛ በራሴ ዓለም ላይ ነው የምንቀሳቀሰው። በቃ ማንም ሰይት ሳምቲንግ መጦ እስካልነካኝ ድረስ አሮን ኬር የፈለጋችሁትን ብታወሩ። በቃ ግን በጣም ኮንፊደንስ አለኝ ለምታወሪው ወሬ መንገደኛ አይደለሁም አልኩሽ። በቃ አይነው ስኔ ከማን ጋር ምን ማድረግ እንዳለብኝ ያውቀዋለሁ። ግን ማሜ አሸናፊ ግርማ የዘፋኝ ነው እያሉ ነው። እኔ አላውቅም። እሱ ጃፒ ራሷን ያለች ማን ነው ደግሞ? እኔ ራሴ ግራ የገባኝ አንድ ጥያቄ ልጠይቅሽ። ይኸውልሽ ግራ የገባኝ አብራ ያደረችውን ሰው የሆነ ፎቶ ላከችልኝና ይሄ ነው ይላሉ አለችኝ። አንቺ አብረሽዋል። ድሬው እኮ ዘፋኝ ነው የተባለ እኮ የዛሬ ስንት ዓመት ነው? ምን አዲስ ነገር ነው? እንዲያውን አሸናፊ ግርማ መብራት ጠፍቶ ነው እንደ የተገናኙ ድሬ እውነቱን ነው። በቃ ቫይብሬተር መብራት ጠፍቶ ነው የተገናኙ ነው። ሴትዮዋ መታችን ትልቅ ሴትዮ እኮ ነች። 27 ዓመት አሜሪካ ሀገር መብራት ጠፍቶ ቫይብሬተር አለ። ተረኛ ነበሩ ማለት ነው። ምን ታደርገዋለህ ታዲያ? 27 ዓመት አሜሪካን ቆይቻለሁ ብላለች። ለወንዶች ራሱ በጣም ነው ደስ የሚል። እኔ ደስ ይለኛል በጣም። ድሬ እኮ ያዝናናል። 27 ዓመት አሜሪካ ከቆየች የአበሻ መልክ ይጠፋባታል። የምትኖረው ነጭ አካባቢ ከሆነ ጃፒ ግን ምን አለች? በሱ ሳይድም ይቻለው በዚህ ድሬውን የማይወደው ችካለ እንደዚህ እስቲ ተናገር። ሁሉም ሰው ይመቸ ጨዋታ ሁልሽም ተወጂዋለሽ። እዚህ ጋ ያለሽ ጠቅላላ ቆይ ይኸውልሽ ማሜ አንዴ ልናገር። ይኸውልሽ የመልኬ ምናምን ሳይሆን በቃ ድሬው አንዴ ማሜ ልናገር 27 ዓመት ይቺ ሴትዮ ስትኖር የእሱን አይነት
ሸቀጥ የገጠመኝ የለም ማለት እኔ እንዴት እንደሆነ ሸቀጡ አላ እኔ እንደዚህ አይነት ወሬ ማላወራም። ቻፒ እሷ ነች ያለችው እኮ ሴትዮዋ ለኔ ምናለች መሰለች አበጥሮኛል በደንብ እና እየናፈቀኝ በቃ እንዴት እንዳረገኝ ራሱ በቃ ህልምን የሆነብኝ 3 ቀን ያረገኝ አለች። ድጌ እንዲያረገኝ እፈልጋለሁ አለች። አዳምጪ ቆይ ማሚ አንዴ ልጨርስ ይኸውልሽ። እና እኔ ደግሞ ምን አልኩኝ? ኦኬ አልኩና ምንም ችግር የለውም የሰው ልጅ ከተጨነቀ ይህን ያህል ከአስደሰታት አንድ ነገር መድገም ምንም ችግር የለውም እኔ እናግርልሻለሁ ብዬ ድሬው ጋር ወፕ አልኩት ምናምን ስል ኧረ እኔ እንደዚህ አይነት ልክስክስ ሰው ጋር እኔ አይመቸኝም። እቺ ልጆች ያሏት ባል ያላት ሰው ነች። እኔ ጋር ምንድን አይ ድሬ አስደስተኛል አንዴ ድገመኝ እያለች ነው አልኩት። እኔ አይ ማሜ ሁሉም ችክ ይወደዋል ብለሽ ሚስቴ እንድጠረጥራት አንድኝ ይላል። ጃፒ አንዱ ከታች መጠርጠር ግድ ነው፣ ግን ደግሞ በሚስት ኮንፊደንስ መኖር አለብህ አባቴ። አቤት አቤት አለ የአራዳ ፍርድ ቤት ድሬው የታሌ ጉዳይ አቢባ ገይዛችሁታል።